በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ የሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት ወር የሚነበብ የሚጸለይ እናታችን የብፅዕት ቅድስት ክርስቶስ ሰምራን ገድል ማንበብ እንጀምራለን። ልመናዋ አማላጅነቷ ከእኛ ጋር ይሁን ለዘላለሙ አሜን። ከዕለታት በአንደኛው ቀን መድኃኔ ዓለም በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ቅድስት ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያች ቀን ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር፣ ሀብትና ብልጽግና ወዳጆች ሊያዩት የማይቻለውን ድንቅና ረቂቅ ምስጢርንም አየች። በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናተ ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያ ወቅት ዲያቆኑ ሙቀት ያልተለየው ኅብስት በመሶብ ወርቅ ይዞ መጣ። ያቺ ወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ኅብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ኅብስት ሆነ፣ ብላቴናይቱ መሶበ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይንም የመንፈስ ቅዱስን ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑ ወይንም ኅብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም የኅብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንም መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ እግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እሷም እሺ በጎ ብላ ትመለከት ጀመር። ዳግመኛም ይህ ቄስ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ብፁዕ ካህንም በመሆኑ ትመለከቻለሽን? አላት። እሷም አዎን እሰማለሁ አለችው። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እርሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። የምትቀበልበት ጊዜ በአፏ ውስጥ ትኩስ ሥጋና ትኩስ ደም ሆኖ ተገኘ። እንዲህም ክፍተ ኅብስቱን አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለው የደም ጽዋ ውስጥ ገብቶ በጽዋው ውስጥ ካለው ጋር በተዋህዶ ወደ መቅደስ ሲገባ አየች። ይህንንም ሁሉ አይታ ፈጽማ ደነቀች። ከእርሷም ጋር የነበረው መልአክ ይህን የምትመለከተው ምስጢር ምንድን ነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱን እንደ በግ ሲያርደው ሲያወራርደው ወይንም ሲሰዋው ተመልክተሻል። እግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁን እንደ ሰው ሞቶ የሚቀር እንዳይደለ በእውነት እነግርሻለሁ። በመለኮቱ ሕያው ነው እንጂ። መጽሐፍ በሰውነትህ አንተ ከሙታን ጋር ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርግ፣ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ ብሎ እንደተናገረ። ዳግመኛም ሥጋው ቢሞት በመለኮቱ ሕያው ነው አለ። ይህንንም ባላት ጊዜ ፈጽማ ተደሰተች። ዳግመኛም ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባሕር ውስጥ ቆማ ስለ ኃጢአቷ ስታለቅስና ስትጸልይ ሳለች በዚያን ጊዜ ዲያብሎስ በሊቀ ጳጳስ ተመስሎ እጅግ አስደናቂና ግሩም በሆነ አርያ ወደ እርሷ መጣ። እርሷም ልትሰግድለት ወደደች።
ከሐዘኗ ያረጋጋ ዘንድ ከቅዱሳን አንዱ የመጣ መስሏት ነበርና። ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላው መለሳት። አሁንም እንደ ልማድሽ ሂጂና ጠይቂው ማን እንደሆነ ይነግርሻል አላት። በዚህ ጊዜ ወደ እርሱ ሄደችና ሰግድል ዘንድ አንተ ማነ? ስምህስ ማን ይባላል ስትል ጠየቀችው። እርሱም እኔ የመላእክት አለቃ ቅዱስ ሚካኤል ነኝ አላት። ቅዱስ ሚካኤል ከእርሷ ጋር እንዳለ አላወቀም ነበርና እርሱ እሷ ላይ ተንኮል ለመስራት እንደተራቀቀ ሁሉ እርሷም ነቃችበት፣ ተራቀቀችበት። ቀጥሎስ እንግዲህ አንተ ቅዱስ ሚካኤል ከሆን እስቲ ስለ ጽድቅ ነገር አስተምረኝ አለችው። በዚህ ጊዜ ፈጽሞ ተደሰተ፣ ከዓላማው አስቶ እጅ ገባችለት መስቶታልና። እንዲህም አላት፣ ለምን ሰውነትሽን ታረክሚዋለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፊያ ያስፈልግሻል። መጾምና መጸለይ ለምን ይጠቅምሻል? በባህር ውስጥ ቆሞ መጸለይና ሰውነትን ማርከምን ማን አስተማረሽ አላት። በዚያን ጊዜ አንተ የምትለውና መጻሕፍትም የሚናገሩ ቃል የተለየ ሆነስ አለችው። እሱም ማን ነው ይለያየን አላት። እሷም ከአነጋገር የተነሳ እኔ ለየኋቸው አለችው። እሱም እስኪ ልዩነታቸውን ንገሪኝ አላት። እነሱም መጻሕፍት የጾመ የጸለየ የለመነም ሁሉ ፍጹም ዋጋውን ያገኛል ይላሉ፣ አንተ ግን አትጾሙ አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ እሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛ መለሰችለትና በምን ትሸነፋለህ አለችው። አሁንም ቁጣውንም አወረደባት። ከሦስተኛው ጊዜ ከተቆጣ በኋላ እነዚህ በሦስቱ ነገሮች እሸነፋለሁ ሲል መለሰላት። እነዚህም አንደኛው ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው በመለየቷ በፊት እንግዳ ተቀብሎ የሚያስተናግድ፣ ሁለተኛ ራሱ ላይ ችግርና መከራ በመጣበት ጊዜ መከራውን ታግሶ የሚኖር፣ ሦስተኛ ቀድሞ ከመሬት የተገኘሁ ነኝ ኋላም ተመልሼ ወደ መሬት እገባለሁ ወይንም እሞታለሁ እፈርሳለሁ ብሎ በማሰብ ትሕትና የሚሠራ የመሳሰሉትን የሚያደርግ እርሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረ በኋላ ክንፉን እያማታ ወይንም እያራገበ ወደ አየር ወጣ። እርሷም ከግርማው የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። ያን ጊዜ ለጌትነቱ ክብርና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ቅዱሳን ከሚሆኑ እጆቹ ከወደቀችበት አነሳት። ከዚያም ወዳጄ ክርስቶስ ሰምራ አይዞሽ፣ አትፍሪው፣ ነገር ግን ወደ ላይ ወደ ሰማይ አንቅተሽ ተመልከች አላት። ወደ ሰማይ አንቅታ በተመለከተች ጊዜ የዲያብሎስ ክንፉ በሰማይ ከጽንፍ እስከ አጽናፍ ተዘርግቶ ወይንም ሞልቶ አየችው። ቀጥሎም ጌታ ኢየሱስ ክርስቶስ ወዳጄ ክርስቶስ ሰምራ ይህን ተንኰለኛና ጉስቋላ ማን ያሸንፈዋል አላት። ይህንንም ባላት ጊዜ ምንም መልስ ሳትሰጥ ዝም አለችው። ጌታም በእኔ በባሕሪ በአባቴም በባሕሪ ሕይወቴ በመንፈስ ቅዱስ ማለትም በአንድነቴና በሦስትነቱ ያላመነ ሊያሸንፈው አይችልም አላት። ዳግመኛም ማንም ሰው ኃጢአት ቢኖርበት ወደ ቀደመ ኃጢአቱ ባለመመለስ ንስሐ ቢገባ እርሱ ከወጥመዱ ያመልጣል አላት። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አቤቱ ጌታዬ የልደትህን ነገር እንዴት ነው ብላ ጠየቀችው። ጌታም የልደቴን ነገር ስለምን ጠየቅሽኝ አላት። እርሷም በግብረ መንፈስ ቅዱስ የመወለድ ነገር ብዙዎቹን ስለሚያስጨንቃቸው ነው አለችው። እዚያን ጊዜ ከአንቺ አስቀድሞ የነበሩ ወዳጆቼ ቅዱሳን ያልጠየቁኝ ድንቅ ነገር ጠየቅሽኝ አላት። ይህንንም ካላት በኋላ
ቅድመ ዓለም ያለ እናት ከአብ በባሕሪ ዘንበሪሪ በማይመረመር ምስጢር መወለዴን ድኅረ ዓለም ያለ አባት በሥጋ ከድንግል ማርያም ያለ ዘርአ ብእሲ መወለዴን በዚህ ሁኔታ ልደቴን የሚያምኑ ሁሉ ፍጹም የመንግሥተ ሰማያትን አገባቸዋለሁ አላት። እናታችን የቅድስት ክርስቶስ ሰብራ ልመናዋ አማላጅነቷ ለዘላለም ከእኛ ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የክርስቶስ ሰምራ ገድል። ልመናዋ አማላጅነቷ ለዘላለሙ ይሁን አሜን። ከብዙ ዘመን በኋላ በዓለም ላይ ከጽንፍ እስከ ጽንፍ እስከ አጽናፍ ቸነፈር ተልኮ ብዙ ሕዝብ አለቀ። በየሰው ቤት ዋይታና ለቅሶ ብቻም ሆነ። በዚህ አይነት ችግርና መከራ ለ3 ዓመት ያህል ከተቀመጡ ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ በበዓቷ ተቀምጣ ሳለች ከእግዚአብሔር ዘንድ ለሰው ልጆች ሁሉ ምሕረትን ትለምን ዘንድ መንፈስ አነሳሳት። እዚያም ቤቷን ዘግታ በበዓቷ ለብቻዋ ተቀምጣ ሳለች ከቸነፈር ወገን አንዱ መጥቶ በቤቷ ደጃፍ አጠገብ ተቀመጠ። በተቀመጠም ጊዜ የቤቱ በር አውልቃ ከፈተችለት። ወደ ቤትም ገብቶ እግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት ነሽ አላት። እርሷም ሰላምታህን ይቀበል ዘንድ አንተ ማነህ ስትል መለሰችለት። እርሱም ስሜ በድል አስፋር ሲሆን አመጣጤም ከሩቅ ነው አላት። በምን ምክንያት ወደ እኔ መጥተሃል አለችው። ከአንቺ ጋር ለመጫወት ወይንም ለመወያየት ነው አላት። እርሷም በል እስኪ እንወያይ አለችው። በዚያን ጊዜ የበሬ ሥጋ ይዞ ስለነበር በቢላዋ ዘለዘለው። በቤቱ ደጃፍ የራሱ 2 ውሾች ተኝተው ይጠብቁትም ነበር። በዚያን ጊዜ በያዘው ካራ ያንን ሥጋ እየቆራረጠ ለእነዚያ ውሾች ጣለላቸው። በዚያን ጊዜ አንዱ ውሻ ብቻው ሥጋውን ወስዶ ይበላ ጀመር። ሁለተኛው ውሻ ግን አይበላም ነበር። እሷም ውሾቹም ጌታ አንደኛው ውሻ ሲበላ ሌላኛው ግን ስለምን አይበላም ብላ ጠየቀችው። ያን ጊዜ ያ ዝም ብሎ የተኛው ውሻ በሰው አንደበት ቋንቋ እንዲህ ሲልም ተናገራት። ከተው የሰው ልጅ ይመስል ጓደኛዬን ልነጥቀው ወይም ልቀመው ይገባልን? እኛስ ሕግና ሥርዓት አለን። የጌታችንን ትእዛዝ በመፍራትና በመንቀጥቀጥ እንጠብቃለን አላት። እርሷም የውሻ እንዴት የሰው አንደበት ወይንም ቋንቋ ሊናገር ቻለ በማለት ፈጽማ ተደነቀች። ያን ጊዜ የእነዚያ ውሾች ጌታ ይኸውልሽ፣ ውሾቻችን በሰው አንደበት ወይንም ቋንቋ ለመናገር ይችላሉ። ያም እንደዚሁ የፈጣሪያችንን ትእዛዝ እንጠብቃለን። ሕጉንም እንደናንተ አንተላለፍም። አታመንዝሩ ተብላችሁ ታዛችኋል፣ እናንተ ግን ታመነዝራላችሁ። አትስረቁ ተብላችሁ ታዛችኋል፣ እናንተ ግን ትሰርቃላችሁ። አትግደሉ ተብላችሁ ታዛችኋል፣ እናንተ ግን ትገድላላችሁ። እንደዚህ ያደረጋችሁ እግዚአብሔርን ትእዛዝ ስለምትተላለፉ በምድር ላይ በእርሷም ላይ በምትኖሩበት ሁሉ መዓት ይታዘዝባችኋል አላት። እግዚአብሔር ባለሟል ቅድስት ክርስቶስ ሰምራ ሆይ ለምኝ ልንገርሽ፣ ከፈጣሪያችን ዘንድ ትእዛዙ በወጣ ጊዜ እኛ ደግሞ በመላእክት አለቃ በቅዱስ ሚካኤልን ቃል እንታዘዛለን። እርሱም ሰውን ትቀስፉ ወይም ትገሉ ዘንድ እግዚአብሔር ፈጥናችሁ ከነበራችሁበት ውጡ ብሏችኋል ብሎ ያዘናል። መላእክት አለቃ ቅዱስ ሚካኤልም ይህን በሚነግረን ጊዜ እጅግ አድርገን እንቀጠቀጣለን። በዚህ ጊዜ መኳንንቱና መሳፍንቱ ሁሉ ከንጉሳቸው ጋር ይመካከሩ፣ ወደ ንጉሳቸውም ይሰባሰባሉ። ንጉሡም እናንተ መኳንንቶችና መሳፍንቶች ሄዳችሁ ከሚስቶቻችሁ ተማከሩ ወይም ተሰነባበቱ፣ ተማክራችሁም ፈጥነው ወደ ታዘዝንበት እንውጣ፣ እግዚአብሔር በመዓቱ እንዳያጠፋን ይላቸዋል። መኳንንቱና መሳፍንቱም
ፈጥነው ሄደው ከሚስቶቻቸው ጋር ይማከራሉ። ከዚያም ንጉሡ ከመኳንንቱና ከመሳፍንቱ ጋር ፈጥኖ በወጣ ጊዜ ከእኛ ወገን ልጅ አዋቂ ሳይባል ማንም ሳይቀር ሁሉም በየወገኑ ፈጥኖ ይመጣል። እግዚአብሔር ባለሟል ቅድስት ክርስቶስ ሰምራ ሆይ ስሚን ልንገርሽ። እግዚአብሔር ካዘዘን ቦታ በደረስንበት ጊዜ ንጉሡ ወደ ቤተ መንግሥት ወይም ወደ ንጉሡ አዳራሽ ይገባል። መኳንንቱና መሳፍንቱም ወደ በዓቶቻቸው፣ ወደ መኳንንቱና ወደ መሳፍንቱም እልፍኝ ይገባሉ። ከእኛ ወገን ማንም ቢሆን ከቶ የመላእክት አለቃ ቅዱስ ሚካኤልን ትእዛዝ የሚተላለፍ የለም ነው። እንደ ታዘዝነው ሁሉን እንፈጽማለን እንጂ እንደናንተ የሰው ልጆች ትእዛዝ አንተላለፍም። ንጉሡ ንጉሥን ይገድላል፣ መኳንንቱም መኳንንቱን ይገድላል፣ መሳፍንቱም መሳፍንቱን ይገድላል። ወጣቶችም ወጣቶችን ይገድላሉ፣ ሕፃናቱም ሕፃናትን ይገድላሉ፣ ሴቶችም ሴቶችን ይገድላሉ። የወንድ አገልጋዮችም የወንድ አገልጋዮችን ይገድላሉ፣ የሴት አገልጋዮችም የሴት አገልጋዮችን ይገድላሉ። ማንም ቢሆን ያላቸው ወይንም ከአቅሙ በላይ ሆኖ ሊገድል አይችልም። ስለሆነም በዚህ ሕጋችን ጸንተን እንኖራለን። የመላእክት አለቃ ቅዱስ ሚካኤል ፈጥናችሁ ወይንም በአስቸኳይ ወደ ሀገራችሁ ተመለሱ ባለን ጊዜ እየፈራንና እየተንቀጠቀጥን ፈጥነን እንመለሳለን። ወደ ቤታችንም በሰላም እንገባለን። እስከ ዕለተ ሞታችን ድረስ በዚህ ሁኔታም እንኖራለን። ቅድስት ክርስቶስ ሰምራ ሆይ ዳግመኛ ሌላ ነገር ልንገርሽ ስሚ። ምናልባት ሰዎችን ውሃ ይወስዳቸዋል፣ ጅብ ይበላቸዋል ብሉሽ ከዚህ እኛን የሚነካን ነገር የለም አላት። ይህንንም ተናግሮ በጣና ባህር ላይ በእግሩ እየሄደ ከደብረ ዳጋ ደረሰና እናታችን ቅድስት ክርስቶስ ሰምራ ወዳለችበት ተመልሶ መጣ። ከዚህ በኋላ እንግዲህ ወደ ሀገሬ ተመልሼ መሄዴ ነው። እግዚአብሔር ባለሟል ክርስቶስ ሰምራ ሆይ ነገር ግን በቅድስት ጸሎትሽ አትርሽኝ ብሎ ተሰናበታት። እሷም ሂድ እግዚአብሔር በሰላም ወደ ቤት ያግባ ወይንም ያድርስ ብላ አሰናበተችው። ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። መናዋ አማላጅነቷ ከእኛ ጋር ለዘላለም ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ የሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት ወር የሚነበብ የሚጸለይ እናታችን የብፅዕት ቅድስት ክርስቶስ ሰምራን ገድል ማንበብ እንጀምራለን። ልመናዋ አማላጅነቷ ከእኛ ጋር ይሁን ለዘላለሙ አሜን። ከዕለታት በአንደኛው ቀን መድኃኔ ዓለም በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ቅድስት ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያች ቀን ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር፣ ሀብትና ብልጽግና ወዳጆች ሊያዩት የማይቻለውን ድንቅና ረቂቅ ምስጢርንም አየች። በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናተ ሥርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያ ወቅት ዲያቆኑ ሙቀት ያልተለየው ኅብስት በመሶብ ወርቅ ይዞ መጣ። ያቺ ወርቅ መሶብ ተለውጣ በድንግልና ያለች ብላቴና ሆነች። ኅብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ኅብስት ሆነ፣ ብላቴናይቱ መሶበ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይንም የመንፈስ ቅዱስን ጸጋ ላክልን ከሚለው ደረሰ።
በዚያን ጊዜ ቁርባኑ ወይንም ኅብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛም የኅብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። ይህንም መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ እግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አላት። እሷም እሺ በጎ ብላ ትመለከት ጀመር። ዳግመኛም ይህ ቄስ ሥርዓተ ቅዳሴውን በትክክል እንደሚያከናውንና ብፁዕ ካህንም በመሆኑ ትመለከቻለሽን? አላት። እሷም አዎን እሰማለሁ አለችው። ከዚያም ቄሱ ቅዱስ ሥጋውንና ክቡር ደሙን ለሕዝቡ ያቀብል ዘንድ ወጣ። እሷም ቅዱስ ሥጋውንና ክቡር ደሙን ተቀበለች። የምትቀበልበት ጊዜ በአፏ ውስጥ ትኩስ ሥጋና ትኩስ ደም ሆኖ ተገኘ። እንዲህም ክፍተ ኅብስቱን አንዱ ከጻሕሉ ላይ ተነስቶ በዲያቆኑ እጅ ተይዞ ባለው የደም ጽዋ ውስጥ ገብቶ በጽዋው ውስጥ ካለው ጋር በተዋህዶ ወደ ሞቀ ደስ ሲገባ አየች። ይህንንም ሁሉ አይታ ፈጽማ ደነቀች። ከእርሷም ጋር የነበረው መልአክ ይህን የምትመለከተው ምስጢር ምንድን ነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱን እንደ በግ ሲያርደው ሲያወራርደው ወይንም ሲሰዋው ተመልክተሻል። እግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁን እንደ ሰው ሞቶ የሚቀር እንዳይደለ በእውነት እነግርሻለሁ። መለኮቱ ሕያው ነው እንጂ። መጽሐፍ በሰው እናት አንተ ከሙታን ጋር ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ 3 መዓልት 3 ሌሊት በከርሰ መቃብር አደርግ፣ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋር በዙፋን ላይ ትገኛለህ ብሎ እንደተናገረ። ዳግመኛም በሥጋው ቢሞት በመለኮቱ ሕያው ነው አለ። ይህንንም ባላት ጊዜ ፈጽማ ተደሰተች። ዳግመኛም ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ዕለተ ሞቷን እያሰበች በጣና ባሕር ውስጥ ቆማ ስለ ኃጢአቷ ስታለቅስና ስትጸልይ ሳለች በዚያን ጊዜ ዲያብሎስ በሊቀ ጳጳስ ተመስሎ እጅግ አስደናቂና ግሩም በሆነ አርያ ወደ እርሷ መጣ። እሷም ልትሰግድለት ወደደች። ከሐዘኗ ያረጋጋት ዘንድ ከቅዱሳን አንዱ የመጣ መስሏት ነበርና። ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይንም ከቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላው መለሳት። አሁንም እንደ ልማድሽ ሂጂና ጠይቂው ማን እንደሆነ ይነግርሻል አላት። በዚህ ጊዜ ወደ እርሱ ሄደችና ሰግድል ዘንድ አንተ ማነ? ስምህስ ማን ይባላል ስትል ጠየቀችው። እርሱም እኔ የመላእክት አለቃ ቅዱስ ሚካኤል ነኝ አላት። ቅዱስ ሚካኤል ከእርሷ ጋር እንዳለ አላወቀም ነበርና እርሱ እሷ ላይ ተንኮል ለመስራት እንደተራቀቀ ሁሉ እርሷም ነቃችበት፣ ተራቀቀችበት። ቀጥሎስ እንግዲህ አንተ ቅዱስ ሚካኤል ከሆን እስቲ ስለ ጽድቅ ነገር አስተምረኝ አለችው። በዚህ ጊዜ ፈጽሞ ተደሰተ። ከዓላማው አስቶ እጅ ገባችለት መስቶታልና። እንዲህም አላት፣ ለምን ሰውነትሽን ታደክሚዋለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካም ማረፊያ ያስፈልግሻል። መጾምና መጸለይ ይጠቅምሻል። በባሕር ውስጥ ቆሞ መጸለይና ሰውነትን ማርከምን ማን አስተማረሽ አላት። በዚያን ጊዜ አንተ የምትለውና መጻሕፍትም የሚናገሩ ቃል የተለየ ሆነስ አለችው። እሱም ማን ነው የለያየን አላት። እሷም ከአነጋገር የተነሳ እኔ ለየኋቸው አለችው። እሱም እስኪ ልዩነታቸውን ንገሪኝ አላት። እነሱም መጻሕፍት የጾመ
የጸለየ የለመነም ሁሉ ፍጹም ዋጋውን ያገኛል ይላሉ። አንተ ግን አትጹሙ አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ እሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛ መለሰችለትና በምን ትሸነፋለህ አለችው። አሁንም ቁጣውንም አወረደባት። ከሦስተኛው ጊዜ ከተቆጣ በኋላ እነዚህ በሦስቱ ነገሮች እሸነፋለሁ ሲል መለሰላት። እነዚህም አንደኛው ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው በመለየቷ በፊት እንግዳ ተቀብሎ የሚያስተናግድ፣ ሁለተኛ በራሱ ላይ ችግርና መከራ በሚጣበቅ ጊዜ መከራውን ታግሶ የሚኖር፣ ሦስተኛ ቀድሞ ከመሬት የተገኘሁ ነኝ ኋላም ተመልሼ ወደ መሬት እገባለሁ ወይንም እሞታለሁ እፈርሳለሁ ብሎ በማሰብ ትሕትና የሚሠራ የመሳሰሉትን የሚያደርግ እርሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረ በኋላ ክንፉን እያማታ ወይንም እያራገበ ወደ አየር ወጣ። እርሷም ከግርማው የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። ያን ጊዜ ለጌትነቱ ክብርና ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ቅዱሳን ከሚሆኑ እጆቹ ከወደቀችበት አነሳት። ከዚያም ወዳጄ ክርስቶስ ሰምራ አይዞሽ፣ አትፍሪው፣ ነገር ግን ወደ ላይ ወደ ሰማይ አንቅተሽ ተመልከች አላት። ወደ ሰማይ አንቅታ በተመለከተች ጊዜ የዲያብሎስ ክንፉ በሰማይ ላይ ከጽንፍ እስከ አጽናፍ ተዘርግቶ ወይንም ሞልቶ አየችው። ቀጥሎም ጌታ ኢየሱስ ክርስቶስ ወዳጄ ክርስቶስ ሰምራ ይህን ተንኰለኛና ጉስቋላ ማን ያሸንፈዋል አላት። ይህንንም ባላት ጊዜ ምንም መልስ ሳትሰጥ ዝም አለችው። ጌታም በእኔ በባሕሪ በአባቴ በባሕሪ ሕይወቴ በመንፈስ ቅዱስ ማለትም በአንድነቴና በሦስትነቱ ያላመነ ሊያሸንፈው አይችልም አላት። ዳግመኛም ማንም ሰው ኃጢአት ቢኖርበት ወደ ቀደመ ኃጢአቱ ባለመመለስ ንስሐ ቢገባ እርሱ ከወጥመዱ ያመልጣል አላት። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አቤቱ ጌታዬ የልደትህን ነገር እንዴት ነው ብላ ጠየቀችው። ጌታም የልደቴን ነገር ስለምን ጠየቅሽኝ አላት። እርሷም በግብረ መንፈስ ቅዱስ የመወለድ ነገር ብዙዎቹን ስለሚያስጨንቃቸው ነው አለችው። በዚያን ጊዜ ከአንቺ አስቀድሞ የነበሩ ወዳጆቼ ቅዱሳን ያልጠየቁኝ ድንቅ ነገር ጠየቅሽኝ አላት። ይህንንም ካላት በኋላ ቅድመ ዓለም ያለ እናት ከአብ በባሕሪ ዘንበሪሪ በማይመረመር ምስጢር መወለዴን ድኅረ ዓለም ያለ አባት በሥጋ ከድንግል ማርያም ያለ ዘርአ ብእሲ መወለዴን በዚህ ሁኔታ ልደቴን የሚያምኑ ሁሉ ፍጹም የመንግሥተ ሰማያትን አገባቸዋለሁ አላት። እናታችን የቅድስት ክርስቶስ ሰምራ ልመናዋ አማላጅነቷ ለዘላለም ከእኛ ጋር ይሆን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የክርስቶስ ሰምራ ገድል ልመናዋ አማላጅነቷ ለዘላለሙ ይሁን፣ አሜን። ከብዙ ዘመን በኋላ በዓለም ላይ ከጽንፍ እስከ ጽንፍ እስከ አጽናፍ ቸነፈር ተልኮ ብዙ ሕዝብ አለቀ። በየሰው ቤት ዋይታና ለቅሶ ብቻም ሆነ። በዚህ አይነት ችግርና መከራ ለ3 ዓመት ያህል ከተቀመጡ ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ በበዓቷ ተቀምጣ ሳለች ከእግዚአብሔር ዘንድ ለሰው ልጆች ሁሉ ምሕረትን ትለምን ዘንድ መንፈስ አነሳሳት። እዚያም ቤቷን ዘግታ በበዓቷ ለብቻዋ ተቀምጣ ሳለች ከቸነፈር ወገን አንዱ መጥቶ በቤቷ ደጃፍ አጠገብ ተቀመጠ። በተቀመጠም ጊዜ የቤቱ በር አውልቃ ከፈተችለት። ወደ ቤትም ገብቶ እግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት ነሽ አላት። እርሷም ሰላምታህን እቀበል ዘንድ አንተ ማነህ ስትል መለሰችለት። እርሱም ስሜ በድል አስፋር ሲሆን አመጣጤም ከሩቅ ነው አላት።
በምን ምክንያት ወደ እኔ መጥተሃል አለችው። ከአንቺ ጋር ለመጫወት ወይንም ለመወያየት ነው አላት። እርሷም በል እስኪ እንወያይ አለችው። በዚያን ጊዜ የበሬ ሥጋ ይዞ ስለነበር በቢላዋ ዘለዘለው። በቤቱ ደጃፍ የራሱ 2 ውሾች ተኝተው ይጠብቁትም ነበር። በዚያን ጊዜ በያዘው ካራ ያንን ሥጋ እየቆራረጠ ለእነዚያ ውሾች ጣለላቸው። በዚያን ጊዜ አንድ ውሻ ብቻው ሥጋውን ወስዶ ይበላ ጀመር። ሁለተኛው ውሻ ግን አይበላም ነበር። እሷም ውሾቹም ጌታ አንደኛው ውሻ ሲበላ ሌላኛው ግን ስለምን አይበላም ብላ ጠየቀችው። ያን ጊዜ ያ ዝም ብሎ የተኛው ውሻ በሰው አንደበት ቋንቋ እንዲህ ሲልም ተናገራት። ከተው የሰው ልጅ ይመስል ጓደኛዬን ልነጥቀው ወይም ልቀመው ይገባልን? እኛስ ሕግና ሥርዓት አለን፣ የጌታችንን ትእዛዝ በመፍራትና በመንቀጥቀጥ እንጠብቃለን አላት። እርሷም የውሻ እንዴት የሰው አንደበት ወይንም ቋንቋ ሊናገር ቻለ በማለት ፈጽማ ተደነቀች። ያን ጊዜ የእነዚያ ውሾች ጌታ ይኸውልሽ፣ ውሾቻችን በሰው አንደበት ወይንም ቋንቋ ለመናገር ይችላሉ። ያም እንደዚሁ የፈጣሪያችንን ትእዛዝ እንጠብቃለን። ሕጉንም እንደናንተ አንተላለፍም። አታመንዝሩ ተብላችሁ ታዛችኋል፣ እናንተ ግን ታመነዝራላችሁ። አትስረቁ ተብላችሁ ታዛችኋል፣ እናንተ ግን ትሰርቃላችሁ። አትግደሉ ተብላችሁ ታዛችኋል፣ እናንተ ግን ትገድላላችሁ። እንደዚህ ያደረጋችሁ እግዚአብሔርን ትእዛዝ ስለምትተላለፉ በምድር ላይ በእርሷም ላይ በምትኖሩበት ሁሉ መዓት ይታዘዝባችኋል አላት። እግዚአብሔር ባለሟል ቅድስት ክርስቶስ ሰምራ ሆይ ለምኝ ልንገርሽ፣ ከፈጣሪያችን ዘንድ ትእዛዙ በወጣ ጊዜ እኛ ደግሞ በመላእክት አለቃ በቅዱስ ሚካኤልን ቃል እንታዘዛለን። እርሱም ሰውን ትቀስፉ ወይም ትገሉ ዘንድ እግዚአብሔር ፈጥናችሁ ከነበራችሁበት ውጡ ብሏችኋል ብሎ ያዘናል። መላእክት አለቃ ቅዱስ ሚካኤልም ይህን በሚነግረን ጊዜ እጅግ አድርገን እንቀጠቀጣለን። በዚህ ጊዜ መኳንንቱና መሳፍንቱ ሁሉ ከንጉሳቸው ጋር ይመካከሩ፣ ወደ ንጉሳቸውም ይሰባሰባሉ። ንጉሡም እናንተ መኳንንቶችና መሳፍንቶች ሄዳችሁ ከሚስቶቻችሁ ተማከሩ ወይም ተሰነባበቱ፣ ተማክራችሁም ፈጥነን ወደ ታዘዝንበት እንውጣ፣ እግዚአብሔር በመዓቱ እንዳያጠፋን ይላቸዋል። መኳንንቱና መሳፍንቱም ፈጥነው ሄደው ከሚስቶቻቸው ጋር ይማከራሉ። ከዚያም ንጉሡ ከመኳንንቱና ከመሳፍንቱ ጋር ፈጥኖ በወጣ ጊዜ ከእኛ ወገን ልጅ አዋቂ ሳይባል ማንም ሳይቀር ሁሉም በየወገኑ ፈጥኖ ይመጣል። እግዚአብሔር ባለሟል ቅድስት ክርስቶስ ሰምራ ሆይ ስሚኝ ልንገርሽ፣ እግዚአብሔር ካዘዘን ቦታ በደረስንበት ጊዜ ንጉሡ ወደ ቤተ መንግሥት ወይም ወደ ንጉሡ አዳራሽ ይገባል። መኳንንቱና መሳፍንቱም ወደ በዓቶቻቸው፣ ወደ መኳንንቱና ወደ መሳፍንቱም እልፍኝ ይገባሉ። ከእኛ ወገን ማንም ቢሆን ከቶ መላእክት አለቃ ቅዱስ ሚካኤልን ትእዛዝ የሚተላለፍ የለም ነው፣ እንደታዘዝነው ሁሉ እንፈጽማለን እንጂ እንደናንተ የሰው ልጆች ትእዛዝ አንተላለፍም። ንጉሡ ንጉሥን ይገድላል፣ መኳንንቱም መኳንንቱን ይገድላል፣ መሳፍንቱም መሳፍንቱን ይገድላል፣ ወጣቶችም ወጣቶችን ይገድላሉ፣ ሕፃናቱም ሕፃናትን ይገድላሉ፣ ሴቶችም ሴቶችን ይገድላሉ፣ የወንድ አገልጋዮችም የወንድ አገልጋዮችን ይገድላሉ፣ የሴት አገልጋዮችም የሴት አገልጋዮችን ይገድላሉ። ማንም ቢሆን ያላቸው ወይንም ከአቅሙ በላይ ሆኖ ሊገድል አይችልም። ስለሆነም በዚህ ሕጋችን ጸንተን እንኖራለን። የመላእክት አለቃ ቅዱስ ሚካኤል ፈጥናችሁ ወይንም በአስቸኳይ ወደ ሀገራችሁ ተመለሱ ባለን ጊዜ እየፈራንና እየተንቀጠቀጥን ፈጥነን እንመለሳለን። ወደ ቤታችንም በሰላም እንገባለን። እስከ ዕለተ ሞታችን ድረስ በዚህ ሁኔታም እንኖራለን። ቅድስት ክርስቶስ ሰምራ ሆይ ዳግመኛ ሌላ ነገር ልንገርሽ ስሚ። ምናልባት
ሰዎችን ውሃ ይወስዳቸዋል፣ ጅብ ይበላቸዋል ቢሉሽ ከዚህ እኛን የሚነካን ነገር የለም አላት። ይህንንም ተናግሮ በጣና ባህር ላይ በእግሩ እየሄደ ከደብረ ዳጋ ደረሰና እናታችን ቅድስት ክርስቶስ ሰምራ ወዳለችበት ተመልሶ መጣ። ከዚህ በኋላ እንግዲህ ወደ ሀገሬ ተመልሼ መሄዴ ነው። እግዚአብሔር ባለሟል ክርስቶስ ሰምራ ሆይ ነገር ግን በቅድስት ጸሎትሽ አትርሽኝ ብሎ ተሰናበታት። እርሷም ሂድ እግዚአብሔር በሰላም ወደ ቤቴ አግባ ወይንም ያድርስ ብላ አሰናበተችው። ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። እመናዋ አማላጅነቷ ከእኛ ጋር ለዘላለም ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።